ይቅርታ ኑሐሚንን ተናገርኩብህ መሰለኝ። ለማንኛውም የልጅ አባት እየመጣ ነው። ስለዚህ እንዳትገናኙ ተነስተው ውጣ። ምን? ይሄ ደግሞ ማለት ነው? ባለፈው ራሷ አይኗን አፍጣ ሻንጣውን ይዛ መጣ ነበር። አሁን ደግሞ እንደ ደና ሙሽራ እሱ ተሸከሙ ካላመጣት እያለ ነው። ሞቼ ነው ቆሜ። ናሆም ይሄን ካደረገ ቀጥታ ጸቡ ከሪ ጋር ነው። እሷ በምትሻያለሽ ነው አሚን ማለት። ስለዚህ ቅርብ ይሻለው ያልከኝ የውሸት ነበር ማለት ነው? አባዬ እኔ እኮ ከልብ መስሎኝ ነበር። እኔ እንደዚህ ባልሆን ኖሮ ደፍረህ እዚህ ድረስ አትመጣም ነበር። እንዳጠፋው እኮ አውቃለሁ። አንዴ ብቻ ጊዜ ስታወዳምጥ ትሰማኛለህ? ምንም ሰማ ነገር የለም። ሰምኛለሽ? ውሽማሽን ከዚህ አባሪ የጓደኛሽን ልጅ ከልጅሽ በላይ እያቀበጥሽ እንደሆነ አባቴ ያውቃል ያልኩሽ። እንግዲህ በስተመጨረሻ ወይዘሮ ዝናሽ ልጇ ተደብድቦ ቤት ገብቶላታል ማለት ነው። ማን የመታ ብትለውም በቃ ድንጋይ መቶኝ ነው፣ ከሰው ጋርም ተጣልቻለሁ፣ ግን ያው ድንጋዩን የመታኝ ይልቅ ያሳከመኝን ሰው ብታመሰግኝልኝ እያለ አስሬ ሲል ማን ነው እንደዚህ ያሳከመ ምናምን እያለች ስትለው አይ እሷን ብታመሰግኛት ይሻላል እያለች ስትል እሷ ብዙም ትኩረት አልሰጠችውም ወይዘሮ ዝናሽና ደም በደም ሆኖ እንደ እናትነት ግን በጣም አልደነገጠችም። ወይኔ ልጄ የምነካ ምን ሆነ ነው ብላ በጣም እንትን ማለት ነበረባት። ግን ያው የቻለችውን ያህል ያው አብረው ስላልኖረች የቻለችውን ያህል እንግዲህ ለመሆን ሞክራለች። ሐኪም ቤት እንሂድ ስትለውም በፍጹም አልሄድም ደህና ነኝ አሁን ምናምን ብሏታል። እንግዲህ ኑሐሚን በጣም 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 የምታሳዝን ሴት ናት። በቃ በችግር ላይ ችግር በቃ አይለያትም እና አሁን በጣም የምታሳዝን ናት። በቃ የተከፋ ተደፋ የሚባለው አንዳንዴ እውነት ነው እና ኑሐሚን በጣም ታሳዝናለች። ምክንያቱም አሁን እሷ በቃ ውስጧ ሲጨናነቅ አረፍ ለማለት የሆነ ቦታ ሄዳ እዛ ቁጭ ባለችበት ነው ኤርሚያስ ተከትሎ መጥቶ እንግዲህ ልጁ ደግሞ አጋጣሚ እዛ ነበረ። እስቲ በቀደም አንቺን ያስተረፍኩት አንቺን ልትውጪ የነበረው መድኃኒት እስኪ ስጭኝ እኔም ልዋጥ እያለ እየቀለዳት ነበረ። አብሮ ቁጭ ባሉበት እሱ መጥቶ ምንድነው ምናምን እያለ ተረጋጋ ቆይ ላናግርህ ምንድነው እያለ ሲለው ምን ታናግረኛለህ ከዚህ በላይ ብሎ ልጁን እንግዲህ ተደባድበዋል። እሱም ያው ያቅሙን ሰንዝሮ ነበር ግን አልቻለም። ያው አፉና አፍንጫውን ስለመታው ወደቀ። ሲወድቅ ደግሞ ድንጋይ ያገኘውና ያው ድንጋዩ ደሙ በጣም ፈሰሰ ማለት ነው። ከዛ ኑሐሚን እያለቀሰች በጣም እየተርበተበተች የሞተ መስሏት ነበር። እሱም የሞተ መስሎት ጥሎት ሄደ። እሷ እንደምንም ብላ መኪና አስመጥታ ያው ሆስፒታል ወስዳ አሳክመዋለች። እንግዲህ ከዛም እየተመለሰ ያለ አሁን እንዴት ነው ተሻለ ስትለው አው ምንም አይለኝም ብሎ ቀና ብሎ ቁጭ ሲል አዞረው። ምክንያቱም ብዙ ደም ስለፈሰሰው ከዛ አይ እዚሁ ጭንሽ ላይ ባርፍ ይሻለኛል መሰለኝ ቀና ስላመመኝ ስላት ባካ አትቀልድ ብላ እየቀለደችው ከዛ እሱም አይ እውነቴን ነው አላት። እንደገና መልሶ በሚተኛ ሰዓት አሁን ተወኝ እያለ እንግዲህ ቀልዲውን እውነት አናቅም። ብቻ ግን ያው ብዙ ደም ስለፈሰሰው ቀና ሲል ሊያመው ይችላል። ከዛም ያው እሷ እንግዲህ ወደ ቤት ከሄደ እናቱ ትደነግጥና ደግሞ ማን መታ ኤርሚያስ የሚባለው ምናምን ከተባለ ዞሮ ጣቱ ሁሉ ወደ እኔ ስለሚጠቁም ብላ ቤት ወስደዋለች። ቤት ወስዳው ብዙም ሳያርፍ ወይ ምግብ ሳትሰጠው ወይም የሆነ መጠጥ ነገርም ሳትሰጠው ገና ቁጭ ከማለታቸው አባትየው መጥቷል ማለት ነው። አቶ ተሰማ ደግሞ አሁን በጣም ተቀይሯል። በቃ ኑሐሚን እንደዛ ከሆነች በኋላ በቃ ሊያምኗት አልቻሉም። በዚህ ላይ ደግሞ ቁጣ ይላቸዋል በጣም እንግዲህ ያው የአባትነት ስሜት ነው። በእርግጥ እውነታቸውን ነው ግን ቢሆንም አንዳንዴ መረዳት አለባቸው። ኑሐሚን አብሯቸው አላደገችም። በዚህ ላይ ደግሞ ከመጣች በኋላ ደግሞ ጥሩ ጸባይ እንዳላት ጥሩ ስነ ምግባር እንዳላት አይተዋል። ግን እሱ ከታመመ በኋላ እሱን ለማሳከም ያልወጣችበት ተራራ ያልወረደችበት ቁልቁለት የለም። ይሄንን ከግምት ውስጥ ማስገባት ነበረበት። ምክንያቱም አባት ቢሆንም እንደ አባት ልጄ እኮ ለዚህ ሁሉ እኔ ያስተምራታለሁ ጥሩ ደረጃ አደርሳታለሁ ብዬ ሳመጣት እኔ እንደዚህ ሆኜ እሷ
በማታውቀው ሀገር በዘመድ የላት ወገን የላት እሷ ብቻዋን ብሎ ማሰብ ሲኖርበት እንደገና በቁስሏ ላይ ቁስል እንጨት እንትን እያሉ በጣም እያስከፋት ነው ያስከፋታሉ ተሰማ። እውነት አሁን አቶ ለይኩን እንኳን ይሄን ያህል ተጽዕኖ አልፈጠረባትም። በቃ አሁን እኮ ከልጅ ጋርም እኮ በቃ ላትጋባ ነው ሲሉ ምን ችግር አለ? እህትነት ይሆን በእህትነት አብረው ይሰራሉ። የሆነ ስራ ውስጥ ገባና የሱ ጸሐፊም ሆነ አብረው በእህትነት ይሰራሉ ነው ያሉት። እንደዚህ ክፋትና ተንኮል እንኳን የለበትም አቶ ለይኩን። እውነት አንዳንድ ጊዜ ግን አሁን በዚህ ሁኔታ ላይ ሆኖ አባትየው በቃ እኮ ልጄ እኮ ይሄኔ እኔን ለማዳን እኔን ለማተፍ ብላ በወሰነችው ውሳኔ ይሆናል ይሄ ነገር የደረሰባት ብሎ ማሰብ ነበረበት። እና ያው የወይዘሮ ዝናሽ የጓደኛዋ ልጅ መሆኑን አውቀዋል። ምን ልትሰራ መጣ? እስቲ ምን ልትሰራ መጣ? ይሄ ደግሞ ምን ይሰራል ከማለት ምን ሆኖ ነው ብሎ መጀመሪያ ቢጠይቀው ምናል። አሁን አቶ ለይኩን ቢሆን መጀመሪያ ምን ሊሰራ መጣ፣ ይሄ ደግሞ ምን ሊሆን መጣ አይልም። ደንግጦ ምን ሆኖ ነው ምን አጋጠመው ብሎ ከዛ በኋላ ነው ሌላው ነገር የሚደርሰውና አቶ ተሰማ በጣም የራሳቸው ህመም አለባቸው። እንደገና ደግሞ ልጅቷ በጣም ነጭናጫ ሆኗል። በቃ ተሰማ ነጭናጫ ሆነ። ምክንያቱም አሁን ይሄንን ሁሉም እኮ ያገኘው በጓደኛው ነው። ጓደኛው ለይኩን ሁሉ ነገር ባይረዳው እኮ አይደለም ኑሐሚን እንኳን ኤርሚያስን የኔ ውድ የኔ እንትን እግዚአብሔር ይስጥህ እያለ እየመረቀው ነበር የሚኖረው። አሁን አቶ ለይኩን መጥቶለት ለዚህ ደረጃ አድርሶት እንደገና ደግሞ አሁን ኑሐሚንን እንደዚህ አሬ ነካው እንጨት እያረገማ እንትን ማለት በጣም መጥፎ ነው። ምክንያቱም ከዚህ በፊትም ለይኩን ልጅን እኮ ጫካ አግኝተናት ምናምን ብሎ ሲለው ወይኔ ልጄ ብሎ ነው አይደል እንዴ እንትን ያለው። አሁን ደግሞ የወይዘሮ ዝናሽ የጓደኛ ልጅ መሆኑን አውቋል። በዚህ ላይ ተፈንክቷል። መጀመሪያ ከቤተሰብ የመጣ ስለሆነ ብዙም እንደዚህ ሊደነግጥ አይገባም። እና ያው ደግሞ ምን የትኛው ጎረምሳሽ ነው ምናምን ብሎ በኑሐሚን ላይ በጣም በእንጀራ እናቷ ፊት ደግሞ ቢያንስ እኮ ብቻዋን ስትሆን ቢያናገራት ቆንጆ ነበር። እሷ ግን ጎበዝ ናት። ያው የእንጀራ እናቷን ማንነትና መጥፎ ባህሪዋን ስለምታቅ አንዴ እኔና አባቴ ማውራት ያለብን ነገር አለ ተወጭልን አለቻት እና እሺ ወጣላችኋለሁ ብላ ያው እንግዲህ እባብ እኮ ቆዳው ልስልስ ነው በለሰለሰ አንደበቷ እወጣላችኋለሁ ምንም ችግር የለም ብላ ያው ወጣ። እነሱ አውርተዋል ማለት ነው። ያለውን ነገር ነገረችው። አሁንም ይሄ ሰውዬ እንደዚህ ያደርጋል ማለት ነው እያለ ሲል አዎ እኔ በተቀመጥኩበት ልጁ አጋጣሚ መጥቶ ነበረ። ከዛ ምን ትሰራለህ? በዚህ አንዳንድ ሲጣሉ ነው ተማቶ እዛ ድንጋዩ እንደዚህ ያደረገበት። ከዛ አንቺ አምጥተሽ ቤት ውስጥ አከምሽው ምናምን ሲላት ከዛ አይ የሐኪም ቤት ወስጄው ነው ሐኪም ቤት ወስጄው ነው ሆስፒታል ነው የወሰድኩት። ከዛ ወደዚህ ይዤው መጣሁኝ ብላ ነገረችው ማለት ነው። ልጁም እንግዲህ እየተንገዳገደ ወደ እናቱ ቤት ሄዷል። እናቱ ቤትም ያው አይተናል ማለት ነው። ከዛ እንግዲህ ናሆም መጣል። ናሆም ይመጣል። ናሆም ሲመጣ ደግሞ በጣም ሁኔታው አላማረውም። ምን ሆነ ነው ምናምንም አላሉ። በቃ ምንድነው የምትሰራው እስካሁን ድረስ ለምን እንዴት ቆየ ምናምን እያለው ነበረ እና ምን ወንድም መሆን አይቻልም እንዴ ምናምን ብሎ ሲለው እንደውም ደንግጣ እናትየዋ እየበረረች መጣችና ምንድነው ስትለው እና ማማ አንድ ጊዜ የምናወራዋለ ብሎ ወደ ጓዳ ወሰዳትና እያወሩ ነበር። ምንድነው ይሄ ልጅ የጓደኛዬ ልጅ ነው ብለሻን ግን እሱ ጭራሽ የድርጅቱ ኃላፊ ልታደርጊውም አስበሻል? ማን ነው እንደዚህ ያለ ስትለው በቃ ሰማው እኮ ስለዚህ የጓደኛሽ ልጅ ሆኖ እንዴት ነው የድርጅትሽ ኃላፊ የምታደርጊው? እና ጭራሽ አልበዛም እንዴ እያለ ሲቆጣት ማን ነው እንደዚህ ያለ ስትለው አንቺ ሲጀመር ለመሆኑ ይሄ ዳድ ያውቃል እንዴ የጓደኛሽን ልጅ ከልጅሽ በላይ እንዳረግሽው ያውቃል እንዴ እያለ አስደንግጧታል ማለት ነው። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና አሁን ዳግምም ሌላ ፈተና ሆኖባታል። ናሆምም አሁን ደስተኛ አይደለም። ያው ከፍሬንዱ ጋር እንግዲህ ከጮኛው ጋር ማለት ነው
ከአምራን ጋር ምግብ ቤት ተገናኝተው እንግዲህ እያወሩ ነበረ። ስለ ወደፊት ልጃቸው ስለ ቤተሰባቸው ምናምን እያወሩ እያለ አባትየው ደወለ። እስቲ ላውድ ላይ አድርገው ስትለው አይ ብሎ ፋዘር ነው ብሎ ላውድ ላይ የማላደርገው የት ነህ ሲለው ከአምራን ጋር ነኝ ሲል ከእሷ ጋር አትሁን ብያላልኩም ብሎ ተቆጣው። ከዛ መጨረሻ ላይ ና አሁን እፈልጋለሁ ብሎት ነው መሰለኝ ሊሄድ ሲል ገንዘብ ያስፈልገኛል ምናምን አለችው። ስንት አሁን አካውንቴ ውስጥ ብዙ ብር የለም ምናምን አለና 100 ሺህ ብር ይበቃሻል አላት። እንደው እኮ የሚገርም ነው የሀብታም ነገር። ከዛ እሺ ችግር የለውም ይበቃኛል ለጊዜው ብላለችው። እንግዲህ ያንን 100 ሺህ ብር ትራንስፈር ሲያደርግላት አያ ማለት ነው እንግዲህ አቶ ኤርሚያስ ደግሞ ከች ብሎ መጥቶ እንግዲህ በሱ እንደማጨክን አውቋል ማለት ነው። በቃ የአምራንን ስስ ልብ አውቋል። እና አሁን የሆነ ነገር ተፈጥሯል፣ ከሰው ጋር ተጣልቼ እንደዚህ በምን ስትለው ያው ከኑሐሚን ጋር እንደዚህ የሆነ ሰው አግኝቼ እሱ ጋር እንግዲህ እና ታዲያ ስለሷ ምን አገባይ ብላ ስትል እንደውም ተቆጣት። አሁን ባለቤትሽ ያስገባልሽ አይቻለሁ ብር ያስፈልገኛል ላኪልኝ አላት። እሷ ግን እንደውም ፖሊስ ነው የምጠራ ብላ ብታስፈራራውም ከሱ ለመራቅ ብትሞክርም ከበስተጀርባ የሚከተላትን ነገር አስታወሳትና ከዛ እንደገና ሀሳቧን ቀየረች ማለት ነው። አሁኑኑ ብሩን እፈልጋለሁ ብሏል። እሱ ግን አይሸመመውም እንደ የሴት እንትን እየተከተለ ብር አምጡ ማለት ሰርቶ አይበልም። ዝም ብሎ መልኩን አሳምሮ ብቻ በቃ ዝም ብሎ ብር አምጡ። እሱ አሁን ቆይ ለምሳሌ አሁን ናሆም በስሩ ጠቅሏት ቤት ውስጥ ቢያስገባት ከየት አግኝቶ ብር እንትን ሊል ነው? እሱ ራሱ ኑሐሚንማ ለእሱ አትገባውም። ምክንያቱም ኑሐሚን በራሷ ሰርታ መብላት የምትወድ ልጅ ነች። እሱ ደግሞ ዝም ብሎ ከሴቶች ብር እየተቀበለ ኑሐሚንን ለማኖር እንዴት እንትን ይላል? እኔ ግን ያልገባኝ ነገር ወይዘሮ ዝናሽ እኮ ባለፈው ኑሐሚን እኮ ይሄኛው እርግዝና ያሳይም ይሄኛው እርግዝና ያሳያል ብላለች። ወይም እኮ አላረገዘችም ይሆናል። እስኪ እናንተ ኑሐሚን አርግዛለች አላረገዘችም? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምክንያቱም ኤርሚያስ አሁን እያስፈራራት ያለው በልጇ ነው። ልጄን አንድ ነገር ታረጊውና እያለ ስለሆነ እንደውም ባለፈው ልጁን ገድዬዋለሁ ሞቷል ምናምን ብላ አስፈራርታ ከዛ አልወጣላት ሲል እሷ ክፍሏ ገብታ ይቅር በለኝ ጌታ ይቅር በለኝ እያለች ስትል ሰምቷታል። ምክንያቱም እሷ አሁን እሱ መሄዱን ሳታረጋግጥ ራሱ ይቅር በለኝ ልጄ ምናምን ምን አስባላት እስከሚሄድ አትጠብቅም እንዴ? እና እሱን አሁንም ልጇ በሆዷ ውስጥ እንዳለ ስላወቀ አይ በቃ ልጄ ያለ ማለት ነው ብሎ አሁን በልጁ ነው በቃ ልጁ የኔ ስለሆነ እያለ አሁን ኑሐሚን በሄደችበት ሁሉ እየተከተለ በቃ ስራም አያሰራትም። እና በጣም እያስጠላል ማለት ነው ኤርሚያስ እዚህ ጋር። ምክንያቱም አምራንን ከተዋት በቃ ሁሉ ነገሯን መተው ነው። እሷን ጠጥቶ ገንዘቧን ግን መውደድ፣ ይሄ በጣም ሼም ነው። ከአንድ ወንድ የማይጠበቅ ስራ ነው የሚሰራውና ኤርሚያስ ላይ በጣም የሚያስጠላ ስራ ነው የሚሰራ። እስኪ እናንተ በኤርሚያስ ላይ ሀሳብ አስተያየቶችን ኮሜንት ላይ ያስቀምጡልኝ። እንግዲህ የወይዘሮ ገነት ደግሞ ያው የኔ ውድ የኔ ፍቅር ልጠይቅን የመጣሁት ብላ እንግዲህ ገብታ ልስልስ ብላ ገብታለች። እንግዲህ እሱም ደግሞ በቃ ሁኔታዋን አይቶ ተቀመጭ በቃ ብሏታል። እና አሁን እንግዲህ ወይዘሮ ገነት ደግሞ አሁን ትንሽ ቆይታ ኤደንም እናቲስ ብላ ስትሄድ ያው እዚህ ተቀመጭ ብሎኛል እኮ በቃ ልቀመጥ ነው ትላለች። ከዛም ሄዱም ትመጣለች። በቃ ለሁለት እንግዲህ ኑሐሚንን እንደሚያሳብዷት የታወቀ ነው። ምክንያቱም አባትየውን ፈርዶባታል። ምክንያቱም አሁን እንዴት ሴትዮ እዚህ ቤት ተቀመጭ ትላታለ የትኛው ስራዋ ነው ብላ ስትለው አንቺስ የትኛው ስራሽ ነው እንደዚህ እያቃጠልሽኝ እያነደድሽኝ ብሎ አባትየው በኑሐሚን ላይ እምነት እያጣ ይመስላል። በጣም ያሳዝናል። ግን የኑሐሚን አባት እዚህ ጋር ለነገነት አሳልፎ መስጠት አልነበረበትም። እንግዲህ ገነት እንግዲህ እግዚአብሔር ይስጥ የኔ ውድ ባል ብላ በጣም ቤቱን ጎርደድ እያለች ምግብ ሁሉ እያበሰለች ነው። እና ያው ኑሐሚን መጣ ላንቺ ብቻ ነው ማብሰል ምቺው ለኔና ለአባቴ ራሳችን እናበስላለን እናንተን ከዚህ በኋላ ማመን ስለማልችል ብላታለች። ግን እሷ ባትበላ አባትየው መብላቱ አይቀርም። እንግዲህ ገነት የተጸጸተች ትመስላለች። ግን ደግሞ በኑሐሚን ላይ ምንም አይነት መርዝ ሰጥቼ ነበር ምገልሽ አንቺ ማቆይ ሁሉ ነገር ይስተካከልልኝ እያለቻት ነው።
አሁንም ቢሆን ገነት እዛ ቤት መግባቷ ጥሩ ነው ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና አሁን ኑሐሚን በጣም በወይዘሮ ገነት በአባቷ በኤርሚያስ በሶስቱም በጣም እየተበደለች ነውና በጣም ኑሐሚን ምን አይነት ደስታ የራቃት ሴት እንደሆነች እኔ እንጃ። እግዚአብሔር እንግዲህ ይድረስላት። እንግዲህ እስኪ በኑሐሚን እስኪ ጥሩ ነገር እንዲገጥማት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።